የዓለማችን የፖለቲካና የወታደራዊ የልብ ትርታ ከወትሮው በተለየ እጅግ ፈጥኗል። መካከለኛው ምስራቅ በማንኛውም ሰከንድ ሊፈነዳ በተዘጋጀ የእሳተ ገሞራ ፍም ላይ ተቀምጧል ብንል ማጋነን አይሆንም። በተለይም በዓለማችን ልዕለ ኃያሏ ዩናይትድ ስቴትስ አሜሪካና በቀጠናው ጠንካራ ጡንቻዋን እያሳየች ባለችው ኢራን መካከል የተከፈተው የቅርብ ጊዜ የገመድ ጉተታ የዘመናዊውን ዓለም የጦርነት መልክና የኃይል ሚዛን ወይም ፓወር ዳይናሚክስ እስከ ወዲያኛው ሊቀይር በሚችል አፋፍ ላይ ይገኛል። ይህ ትንቅንቅ ተራ የቃላት ጦርነት አይደለም። በአሜሪካ ታሪክ ውድ ከሚባሉት የነፍስ አድን ተልዕኮች ጀርባ የተደበቀውን የዩራኒየም ስርቆት ሴራ ጥርጣሬ፣ የአሜሪካ እጅግ ዘመናዊ የጦር አውሮፕላኖች በኢራን ሰማይ ላይ መንኮታኮትና የጀስቲክ አሽሙር የፈጠረውን የስነ ልቦና ስብራት፣ እንዲሁም ፕሬዝዳንት ዶናልድ ትራምፕ ሲኦልን አሳያችኋለሁ በሚል ያሰሙትን አስፈሪ የጥፋት ዛቻ ያካተተ እጅግ ውስብስብ ድራማ ነው። ዛቻውን ወደ ጎን በመተው ፊቷን ወደ እስራኤል ያዞረችው ኢራን ሃይፋና ቴልአቪቭ ላይ ባዘነበችው ዘግናኝ የክላስተር ሚሳኤል ዝናብ ጥብቅ የሚባለውን የእስራኤል አየር መከላከያ ወይም አይረን ዶም አቅመ ቢስ አድርጋዋለች። ከዚህም ባሻገር ከመሬት ስር በተገነቡ የሚሳኤል ከተሞች እና አዲሱን ትውልድ በሚወክለው ሀዲድ 110 በተሰኘው የረቀቀ ስቴልዝ ድሮን አማካኝነት ኢራን ወታደራዊ አቅሟን ለዓለም አሳይታለች። ይህ ብቻ አይደለም። የዘመናዊ ጦርነት ሚስጥር በአርቲፊሻል ኢንተለጀንስ ወይም ኤአይ መነጽር ስር እርቃኑን ቀርቷል። የአሜሪካ ግዙፍ የጦር መርከቦች እንቅስቃሴ ሳይቀር በንግድ ኩባንያዎች አይን ስር ወድቆ እንደ ተራቃ እየተሸጠበት ባለበት በዚህ ዘመን ሚስጥራዊ የጦር ስልቶች ትርጉም እያጡ መጥተዋል። የሩሲያና ቻይና የዲፕሎማሲ ማስጠንቀቂያ በተደወለበት እንዲሁም ተስፋ ተጥሎበት የነበረው የእስላማባድ የሰላም ስምምነት ገደል በገባበት በዚህ አስጨናቂ ሰዓት ዓለም ትንፋሿን ውጣ ቀጣዩን ክስተት እየጠበቀች ነው። ነገሮች እንዴት እዚህ ደረጃ ላይ ደረሱ? ይህ ከመጋረጃ ጀርባ ብዙ ሚስጥሮችን ያዘለው ፍጥጫ ወዴት እያመራ ነው? አብረን በጥልቀት እንቃኘዋለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለም አሁን ያለችበት ሁኔታ ልክ እንደተወጠረ ክር በማንኛውም ሰዓት ሊበጠስ የሚችልበት አፋፍ ላይ ነው የምትገኘው። በተለይም በዩናይትድ ስቴትስ አሜሪካና በኢራን መካከል የተፈጠረው ይህ የቅርብ ጊዜ ፍጥጫ ከወትሮው የተለየ ብዙ ሚስጥሮችን ያዘልና የዘመናዊውን ጦርነት መልክ በሚገባ የሚያሳይ ሆኖ ተገኝቷል። ታዲያ ነገሮች እንዴት ጀመሩ? ወዴትስ እያመሩ ነው? እውነቱን ለመናገር የዚህ ሁሉ ትርምስ መነሻ የሆነው እንደ ኤሮፓውያን አቆጣጠር ኤፕሪል 3 2026 በደቡብ ምዕራብ ኢራን ግዛት ውስጥ የተከሰተው አጋጣሚ ነው። አሜሪካ ኤፍ-15 ኢ ስትራይክ ኢግል ተገኝቷል የተባለውን እጅግ ዘመናዊ የጦር አውሮፕላኗን በኢራን የአየር ክልል ውስጥ ስታጣ ነገሮች መልክ መቀየር ጀመሩ። አሜሪካ ወዲያውኑ የነፍስ አድን ተልዕኮ ማሰማራቷን አሳወቀች። እስኪያስቡት አንድን አብራሪ ለማዳን ሲባል ብቻ ከመቶ በላይ የሚሆኑ የአሜሪካ ልዩ ኃይል ወታደሮች ኤምሲ 130 ጄ ኮማንዶቱ ተገኝቷል የተባሉ ግዙፍ የትራንስፖርት አውሮፕላኖች እንዲሁም ብላክ ሆክ ሄሊኮፕተሮች ተሰማሩ። ይህ የነፍስ አድን ዘመቻ በወታደራዊ ቋንቋ ሲታይ እጅግ ግዙፍና ከፍተኛ ወጪ የፈሰሰበት ነበር። እያንዳንዱ ኤምሲ 130 ጄ አውሮፕላን ከ100 ሚሊዮን ዶላር በላይ እንደሚያወጣ ስናስብ አሜሪካ ለዚህ ተልዕኮ የሰጠችውን ክብደት መረዳት አያዳግትም። ነገር ግን ታዲያ ይህ ተልዕኮ አሜሪካ እንዳሰበችው አልተሳካም። የኢራን የአየር መከላከያ ስርዓት ከፍተኛ ፈተና ከመፍጠሩም ባሻገር አሜሪካ ሁለት ግዙፍ የትራንስፖርት አውሮፕላኖቿን እንዳጣች ተዘግቧል። ይህ ይባስ ብሎ የኢራን አብዮታዊ ዘብ ወይም አይአርጂሲ የአሜሪካንን የጦር ጀቶች ኤምኪው9 እና ሄርሜስ የተባሉ ድሮኖችን እንዲሁም ክሩዝ ሚሳኤሎችን በተለያዩ ቀጠናዎች መትቶ መጣሉን አወጀ። አሜሪካዊው ኤ10 ወርሆግ የተባለው አውሮፕላንም ቢሆን ተመቶ ኩዌት ውስጥ መውደቁ ተሰማ። ይህ ለአሜሪካ ወታደራዊ ክብር ትልቅ ፈተና ነበር። በተለይም ደግሞ አንድ ኢራናዊ ግለሰብ የተከሰከሰውን የኤፍ-15 አውሮፕላን የመቆጣጠሪያ ጀስቲክ በእጅ ይዞ ሲያገላብጥ የሚያሳየው ተንቀሳቃሽ ምስል ማኅበራዊ ሚዲያውን ሲቆጣጠረው ጉዳዩ ከወታደራዊ ሽንፈት አልፎ የስነ ልቦና ጦርነት መልክ ያዘ። ይህ ጀስቲክ አሁን የኔ ነው እያለ ሲስቅ ምስሉ ያለምንም ማስተካከያ ዓለምን አዳረሰ።
ይህ ለኢራኖች ትልቅ የፕሮፓጋንዳ ድል ሲሆን፣ አሜሪካ ግን በቀላሉ የምትውጠው አልነበረም። እንግዲህ እዚህ ላይ ነው ነገሩ ይበልጥ አጓጊ የሚሆነው። የኢራን ከፍተኛ የኃይል አስተዳደር ኃላፊ የሆኑት ኢስማኤል ሳጋብ ኢስፋሃኒና የተለያዩ ገለልተኛ የመረጃ ተንታኞች አንድ ያልተጠበቀ ሐሳብ ይዘው ብቅ አሉ። ይህ ሁሉ ግዙፍ የአሜሪካ ጦር የተንቀሳቀሰው ለአንድ አብራሪ ሕይወት አይደለም አሉ ኢራናውያኑ። ታዲያ ለምንድን ነው በኢራን እምነት ይህ የነፍስ አድን ተብሎ ሽፋን የተሰጠው ዘመቻ በእውነቱ ኢስፋሃን ከተማ አቅራቢያ ከሚገኝ የተተወ የአየር ማረፊያ አካባቢ 1000 ኪሎ ግራም የሚመዝን እና እስከ 60 በመቶ የበለጸጉ ዩራኒየም ለመስረቅ የተደረገው ሙከራ ነው? ተንታኞቹም ይህንኑ ሐሳብ ሲያጠነክሩ ለአንድ ሰው ተብሎ ይህ ሁሉ አውሮፕላንና ወታደር አይሰማራም፣ አውሮፕላኖቹ ያረፉትም ከኢስፋሃን የኒውክሌር ጣቢያ ጥቂት ኪሎ ሜትሮች ርቀው ነው በማለት አሜሪካ ያቀረበችውን የነፍስ አድን ትርክት ውድቅ አደረጉት። አሜሪካ በበኩሏ ይህን የዩራኒየም ስርቆት ወሬ ፍጹም መሠረተ ቢስና አብራሪዋን ለማዳን የተደረገ ንጹሕ ተልዕኮ መሆኑን ብትገልጽም የጥርጣሬው ደመና ግን እስካሁን አልተገፈፈም። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እጅግ ቁጣ በተሞላበትና ስሜታዊ በሆነ መልኩ በኢራን ላይ ዛቻቸውን አሰሙ። በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ኢራን በዓለም አቀፉ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለውን የሆርሙዝ ሰርጥ የውሃ ላይ መተላለፊያ ካልከፈተች ሲኦልን እንደሚያሳዩት ዛቱ። ሆርሙዝ ማለት እንግዲህ የዓለም 1/5ኛ ነዳጅ የሚያልፍበት የደም ስር በመሆኑ መዘጋቱ በዓለም የኢኮኖሚና የኃይል አቅርቦት ላይ የፈጠረው ቀውስ መገመት አያዳግትም። ትራምፕ ኤፕሪል 7 ቀን የኢራንን የኃይል ማመንጫዎችና ድልድዮች ላይ ታይቶ የማይታወቅ ጥቃት እንደሚያደርሱ ገልጸው የኢራንን ባህር ኃይልና የአየር ኃይል ሙሉ በሙሉ ከምድረ ገጽ እንደሚያጠፉ ዝተዋል። ይህ ዛቻ ግን ኢራንን ወደ ኋላ እንድታፈገፍግ አላደረጋትም። በተቃራኒው ኢራን ያልተጠበቀና እጅግ አስደንጋጭ እርምጃ ወሰደች። የትራምፕ ቀነ ገደብ ችላ በማለት ፊቷን ወደ አሜሪካ ዋነኛ አጋር ወደ ሆነችው እስራኤል አዞረች። ኢራን በእስራኤል ቁልፍ ከተሞች ላይ በተለይም በሃይፋና በቴላቪቭ ላይ የሚሳኤል ዝናብ አዘነበች። እነዚህ ሚሳኤሎች ተራ ሚሳኤሎች አልነበሩም። በአንድ ጊዜ በርካታ ቦታዎችን ሊያወድሙ የሚችሉ ክላስተር ወይም ተበታኝ የቦምብ አናት የተገጠመላቸው ነበሩ። በዚህ ጥቃት በሃይፋ ከተማ የሚገኙ የመኖሪያ ሕንፃዎች ፈረሱ፣ መኪኖች ተገለበጡ፣ እሳቱ ሰማይ ጠቀሰ። ቁልፍ የነዳጅ ማጣሪያዎችና የምግብ አቅርቦት የሚገባባቸው ወደቦች ከፍተኛ ጉዳት ደረሰባቸው። የእስራኤል ብዝሃ ንብርብር የአየር መከላከያ ስርዓት ከ60 በመቶ በላይ የሚሆኑትን የኢራን ሚሳኤሎች ማክሸፍ አቅቶት ተንበረከከም። ከዚህ ጋር ተያይዞ በሰሜን እስራኤል በኩል ሄዝቦላ ሮኬትና የድሮን ጥቃቱን በማጠንከሩ እስራኤል በሁለት አቅጣጫ ከፍተኛ ጫና ውስጥ ወደቀች። የነፍስ አድን ሰራተኞች በፍርስራሽ ውስጥ ሕይወት ለማትረፍ ሲሯሯጡ የሚያሳዩ ምስሎች የጥቃቱን ጥንካሬ በግልጽ የሚያሳዩ ነበሩ። ታዲያ እዚህ ላይ ቆም ብለን ማሰብ ያለብን አንድ ትልቅ ጉዳይ አለን። ኢራን ይህንን ሁሉ ወታደራዊ እርምጃ ለመውሰድና የአሜሪካንን ዛቻ ለመቋቋም የሚያስችል አቅም ኬት አመጣች? የኢራን የመከላከልና የማጥቃት አቅም እውነትም ዓለምን የሚያስደምም ደረጃ ላይ ደርሷል ማለት እንችላለን። ኢራን የዘመናዊ አየር ኃይል እጥረት ቢኖርባትም ይህንን ክፍተት በከፍተኛ ሁኔታ የሞላችው በሚሳኤልና በድሮን ቴክኖሎጂ ነው። የኢራን የሚሳኤል አቅም የሀገሪቱ የደህንነት የጀርባ አጥንት ነው። ለአጭር ርቀት ጥቃቶች ከ150 እስከ 800 ኪሎ ሜትር እንደ ፋቴና ዞልፋ ጋር ያሉትን ብዛት ያላቸውን ሚሳኤሎች በአንድ ጊዜ በማዝነብ የጠላትን መከላከያ ማዳከም ትችላለች። በመካከለኛ ርቀት ደግሞ ከ1500 እስከ 2500 ኪሎ ሜትር የሚምዘገዘጉ እንደ ሻሃብ 3 ኢማድ፣ ሰጂልና ሃይባር ሸካን የመሳሰሉ ግዙፍ ባለስቲክ ሚሳኤሎች አሏት። በተጨማሪም ከራዳር እይታ ዝቅ ብለው የሚበሩ እንደ ሱማርና ሁቬዘር የመሳሰሉ ክሩዝ ሚሳኤሎች የታጠቀች ነች። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ ኢራን እነዚህን ሁሉ የጦር መሳሪያዎች የምታከማችበት መንገድ ነው። የሚሳኤል ከተሞች በመባል የሚታወቁት እነዚህ ቦታዎች ከመሬት በታች በጥልቀት በገደላማ ተራሮች ውስጥ የተገነቡ ሲሆን ከማንኛውም የአየር ጥቃት ደህንነት የተጠበቀ ነው። ይህም ኢራን ጥቃት ቢሰነዘርባት እንኳ መልሳ ለማጥቃት የሚያስችል አስተማማኝ አቅም እንዳላት ያሳያል። በተጨማሪም ኢራን ሰሞኑን ያስተዋወቀችውና ዓለምን ጉድ ያሰኘው አዲስ የጦር መሳሪያዋ የጥበብ ማሳያ ሆኗል። ሃዲድ 110 ወይም በሌላ ስሙ ዳለሆ የተባለው አዲሱ ትውልድ ስቴልዝ ድሮን ከራዳር እይታ የተሰወረ በሻንጋይ የትብብር ድርጅት ኤስሲኦ ሀገራት ፊት ሩሲያ፣ ቻይናና ህንድ በተገኙበት በይፋ ታይቷል። ይህ ድሮን በጄት ሞተር የሚሰራ
በሰዓት ከ500 ኪሎ ሜትር በላይ መብረር የሚችል እስከ 30 ሺህ ጫማ ከፍታ ላይ የሚጓዝና እስከ 30 ኪሎ ግራም የሚመዝን የቦምብ አናት ተሸክሞ ለትክክለኛ ኢላማ ጥቃት የተዘጋጀ ነው። ከዚህ በፊት ኢራን ከምትታወቅባቸው ቀርፋፋ ድሮኖች በተለየ ይህ አዲሱ መሳሪያ ኢራን በቴክኖሎጂ ዘርፍ ምን ያህል እርምጃ እንደተራመደች ቁልጭ አድርጎ የሚያሳይ ነው። በነገራችን ላይ ዘመናዊ ጦርነት ከጦር ሜዳ አልፎ በቴክኖሎጂውም ዓለም ትልቅ ለውጥ እያሳየ ነው። ከዚህ ቀደም የጦር እንቅስቃሴዎች እጅግ ምስጢራዊ ነበሩ። ዛሬ ግን ሰው ሰራሽ አስተውሎት ወይም ኤአይ በተባለው ቴክኖሎጂ አማካኝነት የንግድ ተቋማት ሳይቀሩ የአሜሪካንን ጦር እንቅስቃሴ በግልጽ እየተከታተሉ ለሚፈለገው አካል እየሸጡት ይገኛሉ። ለምሳሌ የቻይና የግል ኩባንያዎች ይህንን ቴክኖሎጂ በመጠቀም እንደ ዩኤስኤስ አብርሃም ሊንከን ያሉ የአሜሪካ ግዙፍ የጦር መርከቦችን እንቅስቃሴ በቅጽበት እየተከታተሉ መረጃውን እንደ ንግድ ዕቃ እያቀረቡት ነው። ይህ ማለት አሜሪካ ድንገተኛ ጥቃት ለማድረስ የምታደርገው ጥረት ከፍተኛ ፈተና ውስጥ ወድቋል ማለት ነው። እንግዲህ ይህ ሁሉ ወታደራዊና የቴክኖሎጂ ትንቅንቅ እየተካሄደ ባለበት ሰዓት የዲፕሎማሲው መድረክ አልተኛም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የውጭ ጉዳይ ሚኒስቴሩ ሰርጌይ ላቭሮቭ ትራምፕ በኢራን መሠረተ ልማቶች ላይ ጥቃት አደርሳለሁ ማለታቸውን አጥብቀው አውግዘዋል። ላቭሮቭ ከኢራኑ አቻቸው አባስ አራግቺ ጋር በስልክ ከተነጋገሩ በኋላ አሜሪካ የዛቻ ፖለቲካዋን አቁማ ወደ ድርድር ጠረጴዛ እንድትመጣ አሳስበዋል። በተለይም ደግሞ በቡሼር የኒውክሌር ጣቢያ ላይ ምንም አይነት ጥቃት እንዳይፈጸም ሩሲያ ጥብቅ ማስጠንቀቂያ ሰጥታለች። ቻይናን በበኩሏ የውጭ ጉዳይ ሚኒስቴሯን ዋንግዩንና በተባበሩት መንግስታት መልእክተኛዋ ፉኮንግን በመጠቀም አሜሪካ የተባበሩት መንግስታትን የጸጥታው ምክር ቤት ለራሷ ፍላጎት ማዋሏን እንድታቆምና በአስቸኳይ የተኩስ አቁም እንዲደረግ ወትውታለች። በስተመጨረሻም ይህንን አስፈሪ ጦርነት ለማስቆም ከጀርባ ታላቅ የዲፕሎማሲ ሥራ ሲሰራ ነበር። የፓኪስታን የጦር አዛዥ ጀነራል አሲም ሙኒር ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ልዩ መልእክተኛ ስቲቭ ዊትኮፍ እና ከኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ ጋር በመሆን የእስላማባድ ስምምነት የተባለ ባለ 2 ደረጃ የሰላም ዕቅድ አቅርበው ነበር። ይህ ዕቅድ አሜሪካና ኢራን ለ45 ቀናት ወይም ከ15 እስከ 20 ቀናት በሚቆይ ጊዜ ውስጥ የተኩስ አቁም አድርገው የሆርሙዝ ሰርጥን ክፍት በማድረግ ወደ ዘላቂ ሰላም የሚገቡበትን መንገድ የሚያመቻች ነበር። ነገር ግን ኢራን ይህንን ጊዜያዊ የተኩስ አቁም መፍትሄ አያመጣም በማለት ሙሉ በሙሉ ውድቅ አድርገዋለች። ኢራን የምትፈልገው አሜሪካ ሙሉ በሙሉ ግጭቱን እንድታቆምና ጠንካራ ዋስትና እንድትሰጣት እንጂ ጥቃትን ለጊዜው አዘግይቶ በኋላ ላይ እንደገና መጀመርን አይደለም። የኢራን ባለስልጣናት እንደገለጹት ይህ አይነቱ እቅድ የጦር ወንጀልን ከመሸፈን ያለፈ ትርጉም የለውም። እንግዲህ እዚህ ላይ ነው ነገሩ ሁሉ ቆሞ የሚገኘው። በአንድ በኩል የአሜሪካ ዛቻና ወታደራዊ ዝግጅት፣ በሌላ በኩል የኢራን ቁርጠኝነት፣ ሚሳኤሎቿና ከመሬት በታች ያሉት ሚስጥራዊ ከተሞቿ እንዲሁም የሩሲያና የቻይና የዲፕሎማሲ ጫና ዓለም ትንፋሿን ውጣ ቀጣዩን ክስተት እየጠበቀች ትገኛለች። የትራምፕ ጊዜ ገደብ አልፏል። የኢራን ሚሳኤሎች እስራኤልን አዳርሰዋል። ዲፕሎማሲው ተንገዳግዷል። ይህ ትንቅንቅ በድርድር ያልቃል ወይስ መላውን ዓለም ወደ ከፋ የጦርነት እሳት ይገፋል የሚለውን ጉዳይ ጊዜ ብቻ የሚወስነው ይሆናል። ሆኖም አንድ እውነት ግን አለ። የኢራን የመከላከልና የማጥቃት አቅም እንዲሁም የዘመናዊ ቴክኖሎጂ በጦርነት ላይ እያመጣ ያለው ለውጥ የዓለማችንን የኃይል ሚዛን እስከ ወዲያኛው እየቀየረው መሆኑን በግልጽ አይተናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ